በካንሰር ሕክምና ወቅት አመጋገቡ ምን መምሰል አለበት? እንደ ኬሞቴራፒ ያሉ የካንሰር ሕክምናዎች የሆድ ድርቀት፣ ተቅማጥ፣ ድካም፣ የጣዕም መጥፋት፣ የምግብ ጣዕሞች መቀየር፣ ማቅለሽለሽ፣ ማስመለስ እና የአፍ መድረቅ ሊያስከትሉ ይችላሉ። እነዚህን የጎንዮሽ ጉዳቶች ለማሸነፍ የሚረዱ 10 ምግቦችን ነግሮታለሁ። አንደኛ አጃ ወይም ኦትሚል ሲሆን ይህ ምግብ በካርቦሃይድሬት፣ ፕሮቲን እና ጸረ ኦክሲዳንቶች የበለጸገ ነው። በተጨማሪም ጤናማ ቅባቶች ስላሉት ለጤናችን ተስማሚ ነው። ሁለተኛው አቮካዶ ነው። የምግብ ፍላጎቶ ከቀነሰ አቮካዶ ጥሩ ንጥረ ነገሮችና በካሎሪ የበለጸገ ስለሆነ በቀላሉ ኃይል ያገኙበታል። ሶስተኛው እንቁላል ሲሆን በኬሞቴራፒ የደከመን ሰውነት ለመገንባት ይረዳል። አራተኛ ሾርባ ወይም መረቅ ሲሆን በኬሞቴራፒ ወቅት የጣዕም ለውጥ መኖሩ የተለመደ ነው። ውሃ ራሱ ጣዕሙን እንደሚቀይር ይነገራል። ለዚህም መፍትሄው አትክልትና ቅመማ ቅመሞች ያሉበት አስፈለገም ስጋ ወይ ዶሮ የተጨመረበት ሾርባ መጠጣት ነው። አምስተኛው ለውዝ ነው። ለውዝ ጤናማ ቅባቶች፣ ቫይታሚን፣ ፕሮቲን እና ማዕድናትን ይይዛል። ስድስተኛው የዱባ ፍሬ ነው። የዱባ ፍሬ ከጤናማ ቅባትና ፕሮቲን በተጨማሪ ቫይታሚን ሲ የሚይዝ ሲሆን ይህም ብግነትን ለመከላከል ይጠቅማል። በተጨማሪም ጥሩ የአይረን ምንጭ ናቸው። ሰባተኛ እንደ ብሮኮሊ እና ጎመን ያሉ አረንጓዴ አትክልቶች እንደ ብሮኮሊ፣ አበባ ጎመን፣ ጥቅል ጎመን እና ኬል ያሉ አትክልቶች በውስጣቸው ብዙ ንጥረ ነገሮች ይዛሉ። ለምሳሌ ቫይታሚን ሲ በሚባለው ንጥረ ነገር የበለጸጉ ስለሆኑ የበሽታ መከላከል ኃይላችንን ይጨምራሉ። ስምንተኛ በቤት ውስጥ የሚሰሩ የፍራፍሬ ጭማቂዎች የተለያዩ ፍራፍሬዎችን ከወተት ወይም ከእርጎ ጋር በመደባለቅ የሚሰሩት እነዚህ ጭማቂዎች በቂ ንጥረ ነገሮችን በአንዴ እንዲያገኙ ይረዳሉ። ዘጠነኛ ዳቦ ወይም ብስኩት ተቅማጥ ወይም ማቅለሽለሽ እያጋጠመው ከሆነ ዳቦ ወይም ብስኩት በቀላሉ ስለሚፈጭ እሱ ተመራጭ ነው። አስረኛው አሳ ሲሆን ከፍተኛ ፕሮቲን እና ኦሜጋ 3 ይሰጣል። ኦሜጋ 3 ደግሞ ብግነትን በከፍተኛነት ይከላከላል። በዚህ ዙሪያ ጥያቄ ካለዎት ኮሜንት ሴክሽን ላይ ያስቀምጡልን። የስነ አመጋገብ ሐኪሞችን ለማማከር ከፈለጉ የዊኬር መተግበሪያን አውርደው ይጠቀሙ። እናመሰግናለን።